ሰላም ጤና ይስጥልኝ ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዙሪያ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ እነሆ ዛሬ ያቋረጥኩትን የፍቅር ታሪክ አስቀጥልላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁኝ። ወደ ታሪኩ አመራለሁ። አብራችሁ ቆዩ። አልጠላሽም ክፍል 15። አቡበከር የስራ መውጫው ሰዓት ሲደርስ ስልኩን አወጣ። እንደ ልማዱ ለሉላ ሊደውል ውህደው ግን ሀሳቡን ቀየረ። ምክንያቱም ሉላ ጋር ዛሬ ጥሩ እንዳልሆነ አስቦታል። ህይወት እንዲህ ናት አይደል? የሆነ ቀን ላይ ሱስ የሆኑብን ሰዎች ባገኘነው አጋጣሚ ድምፁን የምንሰማው፣ በየአስባቦቹ መልኩን የምንመለከተው፣ ምናልባት የሆነ ቀን ወደ እሱ የሚያቀርቡንን ነገሮች ብዙ እንደሆኑ ሁሉ የሚያርቁን እየበዙ ይመጣሉ። ልማዶች ይቀየራሉ፣ ቀረቤታቸው ይገለበጣሉ። አቡበከር ትላንት በዚህ ሰዓት ከጎኗ ሆኖ በሳቅ ተሞልተው አብረው መስጊድ እየሄዱ ሉላን ዛሬም ድምጿን መስማት ፈራ። ካለበት ሀሳብ እያባነነው ንዝረት ተሰማው። የስልኩ ጥሪ ነበር። ስልኩን ሲመለከተው ሉላ ነበረች። ሳያስበው ፊቱ በራ። ከንፈሮቹ በግድ እንከፈታለን ብለው ትግል ገጠሙት። ላለመሳቅ እየሞከረ ከንፈሮቹን ሰብሰብ አደረገ። ልቡ እጥፍ እጥፍ መምታት ጀመረ። ስልኩ ጠርቶ ሊዘጋ ሲል አነሳው። ሰላም አለይኩም አቡኪ። ጭራሽ ድምጿን ሲሰማ የሚገባበት ጠፋው። ይባስ ብሎ ደግሞ ዛሬ ፍልቅልቅነቷ ጨምሯል። ስሙን አቆላምጣ ስትጠራው አቅሙ፣ ንዴቱ፣ እልሁ ሁሉ ሲፈስ ተሰማው። ወአለይኩም ሰላም፣ እንዴት ዋልሽ? ወይ አለማፈር፣ ቀኑን ሙሉ ልም ብለክ አሁን እንዳሳቢ እንዴት ዋልሽ ትላለህ የሚለው ጠፍቶበት ዝም አለ። ይልቅ በጣም ደስ ብሎኛል። አሁን ከስራ ወጥተሃል? ምን ተገኘ? አዎ እየወጣው ነው። አንተ ልጅ ግን በእጅ ልጠፋ ነው። ምን አጠፋው? ጭራሽ ምን አጠፋው ትላለህ? አፌን እንደሚመጣ አልነገርኩህም? አይ የኔ ነገር አፎ በይኝ እና በሰላም መጣ? አዎ። ለማንኛውም ሰፈር ስትደርስ ንገረኝ፣ እኛ ቤት ነን። ስትደርስ እንወጣለን። እሺ ቻው። አቡበከር አፌንን ሲያየው ብዙም አልወደደውም። ሉላን ይሻማብኛል ብሎ ፈርቷል። ያ ብቻ ሳይሆን ይቀማኛል ሲል ስጋት ገብቶታል። የሉላ መፍለቅለቅ ግን እሱንም አስደስቶታል። ቀኑ ሙሉ ከፍቶት ቢውልም ድምጿን እንደሰማ ዓለም በርታለታለች። ከስራ እንደወጥቶ ታክሲ ይዞ ወደ ሰፈር አቀና። አቡበከር ሰፈር እስኪደርስ ለሉላ ደወለላት። እስኪደርሱ ድረስ በአቅራቢያ ባለው ሱፐር ማርኬት አቀና። እንደሱ ግምት አፌን ይወዳቸዋል ብሎ ያሰባቸውን ጣፋጮች ገዝቶ ወደ መስጊድ በሚወስደው መንገድ ላይ ቆመው ይጠብቃቸው ጀመር። ሉላ ወደ እሱ እየቀረበች ስትመጣ ተመለከታት። በግምት ከ4 ዓመት የማይበልጥ ልጅ ጋር ነች። ሰላምታ ከተለዋወጡ በኋላ አፌን አቡበከር ማለት እሱ ነው። አቡበከር በርከክ ብሎ አቡበከር እባላለሁ፣ አንተስ? እጁን ለሰላምታ ዘረጋለት። አፌን ግን ለልጁ መልስ ከመስጠቱ ይልቅ አቀፈው። አንገቱን በትንሹ እጆቹ ሲያቅፋቸው አቡበከር የማያውቀውን የደስታ ስሜት ተሰማው። እሱም በምላሹ አቅፎ ሰላም ካለው በኋላ የገዛለትን ጣፋጮች ሰጠው። አፌን በጉጉት ምንድን ነው እያለ መፍታት ጀመረ። ጣፋጮቹን ሲያያቸው አቡበከር ወደ ላይ አንጋጦ ተመለከተው። ሉላ ዝም በልለት ሊስም ነው። አቡበከር አሃ እናትና ልጅ በውስጥ እያወራችሁ መሆኑ ነው። አቡበከር ከአፌን ፊት ለፊት በርከክ አለለት። አፌንም ጉንጮቹን አጥብቆ ሳመው። ማሻአላህ ቆንጆ ልጅ አለሽ። በእናቱ ወጥቶ ነዋ።
አቡበከር ሁለቱንም እያፈራረቀ ተመለከተ። ምንም አይመሳሰሉም ነበረ። እሱ ጠይም ነው፣ እሷ ጠይም ነች። አፌን ቀይ ነው። ሉና አፍንጫዋ ትንሽ የሚባል ነው። ሌላም አልቀረብሽም፣ ምንም አትመሳሰሉም። በዚህ እያወሩ መስጊድ ደረሱ። አቡበከር አፌን እኔ ጋር ትገባለህ ወይስ እናት ጋር? ሉና አፌንዬ እሱ ጋር አብረግባሽ። መቼ ነው ወንዶች ጋር የምገባው ትለን አልነበር? አፌን በደስታ እየተፍለቀለቀ እናቱ ስሞ ከአቡበከር ጋር ወደ መስጊድ ገቡ። አቡበከር እንደገመተው አይደለም። አፌንን በመጀመሪያ ቀን ወዶታል። ከአንድ ሰዓት በኋላ ሰው መበተን ጀምሯል። ሳሊም ለሪም እመጣለሁ እንዳላት እንደሆነ ነግሯታል። ደርሻለሁ እስኪል በጉጉት እየጠበቀችው ነው። እናወራለን ያላትን ጉዳይ ለመስማት ጓጉታለች። ምንም ቢፈጠር አንድ ቀን የቀረውን ሰርግ አይሰርዝም። መቼም ልጁ የኔ አይደለም ብሎ አይጠረጥረኝም። ብዙ ሀሳቦች ታወርዳለች፣ ትጥላለች። ሳሊም ደወለ። አሰላሙ አለይኩም ሪም። ወአለይኩም ሰላም ሀቢቢ። ደርሻለሁ፣ ውጪ። ለምንድን ነው በሙሉ ስሜ የጠራኝ? ተናዷል ማለት ነው። ምን ሊለኝ ይሆን? አቦ ልኖርበት ከልቤ ውጭልኝ። አሌሽ አልስማሽ እስከዛሬው ይብቃኝ የምልበት ሆኔ አንዴ እንኳን ቢሰጠኝ ብዬ እመኛለሁ፣ አንቺን እንዲያስረሳኝ። ሪም ከቤት ወጥታ ወደ ሳሊም አቀናች። ሳሊም ሪምን ሲያገኛት አጥብቆ አቀፋት። የመጨረሻ ጊዜ እየተሰነባበታት አስመስሎት ነበረ። አስተቃቀፉ አንጀት ይበላል። የመጀመሪያ ልጇን ከጦርነት የተመለሰ እናት ይመስላል። ከእቅፉ እንድትወጣ አልፈለግም። ስስት ያዘው። ሪም ሁኔታው ግራ ቢገባትም ምንም እንዳላወቀ ለመሆን እየሞከረች ነው። አረ አንቄ ልትገለኝ ነው እንዴ? አረ የምን መግደል የኔ እናት፣ ያው ንፍቅ ስላልሽ ነው። ብናፍቅ ነዋ ቀኑን ሙሉ ሳትደውልልኝ ዋልከው። ያው ሰው ይበዛብሻል፣ በዛ ላይ ለማውራት አይመችሽም። ትኩረትሽን ዝግጅቱ ላይ እንዲሆን ብዬ ነው እንጂ ታውቂያለሽ፣ ቀኑ ሙሉ ባወራሽ ደስታዬ ነበረ። አምናሃለሁ፣ ግን በሰላም ነው? ወደ እሷ ዞር ብሎ ተመለከታት። ፊት ልክ አይደለም፣ በዛ ላይ አይንህ ቀልቷል። ያዘንክ ምናምን ነው የሚመስለው። ሪም በእርግጥ እያየችው ነበር የነገረችው። ሳሊም ፊቱ ያለ ወትሮ ገርጥቷል፣ አይኖቹ ቀልተዋል። ተስፋ የመቁረጥ አዝማሚያ ከፊቱ ላይ ይነበብ ነበረ። ስራ፣ በዛ ላይ የሰርጉም ነገር ከላይ ከታች ስለመውል ነው እንጂ ምን ይሆናል ብለሽ ነው? ይልቅ አንቺ እንዴት ነው ውሎሽስ? ደስ ይል ነበር? እንደዛ ከሆነሽ ውሎ ደስ ይል ነበር፣ ፈጣሪ ይመስገን። ፕሮግራሙስ ቆንጆ ሆነላችሁ? አዎ በጣም ደስ ይል ነበር። ትንሽ ካሜራ ማኑ አርፍዶ አናደደኝ እንጂ። ምን የነሱ ነገር መቼ ሞቶላቸው ያውቃል? ሳሊም ፊት ለፊት እየተመለከታት ከንፈሩን በጥርሶቹ እየነከሰ ነበር የሚያዋራት። ሪም የተረዳችው ነገር ቢኖር ሳሊም ከልቡ ሆኖ አይደለም እያወራት ያለው። ሀሳቡ ሁሉ ከሷ እንደ ራቀ ያሳብቃል። ጁማ እንዴት ነበር አንተስ ጋር? ታውቂያለሽ፣ ዛሬ ጨንቆኝ ነበረ። በህይወቴ ለመጀመሪያ ጊዜ ፍርሃት ተሰማኝ። ምን ነው? ምን ሆንክብኝ? ሪም ልብ ምቷ እጥፍ እጥፍ ይመታ ጀመረ። ታውቂያለሽ፣ ሁሌ ለጁምዓ ሶላት ስነጉድ ከሰዎች ሁሉ ውብ ሆኜ መታየት እጥፍ ነበረ። መስጊዱም ውስጥ የኔ ሽቶ ገኖ ሲሸት፣ በመስጊዱ ሲታጠን ከሰዎች ሁሉ የተሻልኩ እንደሆንኩ አስብ ነበር። አንድ ቀን በዛ ውስጥ ሁኔታ ሆኜ ቁጥባዊ ላይ ምን ኢማሙ እንዲህ አሉ። አሁንም የሳሊም አይን የፊት መስተዋት ላይ ነው። የሚታይ ነገር ባይኖርም አይኖቹ አልተነቀሉም። እጆቹም ቢሆኑ ልብቀል አልብቀል የሚሉ ፂሞቹን ገትቶ የሚያወጣቸው ይመስላል። ሳብ እያደረገ
ይለቃቸዋል። ሳሊም በረጅሙ ተንፍሶ ንግግሩን ቀጠለ። እንዲህ አሉ። ስንት አለን? አለባበሳችን ያማረ፣ ጠረናችን በውድ ዋጋ ገዝተን የቀየርን ስንት አለን? ለአለባበሳችን ለሽቷችን ጭንቀታችን የሆነ ግን የኛ ወንጀል ብዛት ፈጣሪ እኛን የማይመለከተን ስንት አለን? የመጥፎ ስራችንን ሽታ መላእኮችን ከኛ ያረቀብን። በፈጣሪም እየነግራቸዋለሁ መላእኮች ውድ ሽቱ ስለተቀባችሁ አይመጡም። ፈጣሪም ስለ ውድ ልብሳችሁ ሀጃ የለውም። ፈጣሪ ልቦናን ተመልካች ነው። እና ሪምዬ ከዛን ቀን ጀምሮ መስጊድ ስገባ እንደኔ ወንጀለኛ አመፀኛ ያለ አይመስለኝም። አልመስልህ አለኝ። በራሴ አፈርኩ። አንቺን ካገኘው በኋላ ግን ከወንጀሎቼ ሁሉ እራኩ። ስለ ሀላሌ እንዳስብ አደረግሽኝ። ልቤ ለኢባዳ ተነሳሳ። ሷሊህ አባወራ ለመሆን መጣር ጀመርኩ። ቀን በወንጀል ተጨማልቄ ማታ ማፈሬን ተውኩ። ፈጣሪን ለማመፅ እቅድ ማውጣት ቀረ። ወደ ሪም ዞሮ በስስት ተመለከታት። በእጆቹ ትከሻዎቿን አጥብቆ ይዞ ወደ ራሱ አዞራት። ሪም፣ በዚህ ሰዓት አንቺን ከማጣት በላይ የሚያስፈራኝ ራሴን ማጣት ነው። መቼም ወደ በፊቱ ህይወቴ መመለስ አልፈልግም። አሁን ሁሉም ነገር ጣዕም አግኝቷል። አሁን ስለ ፈጣሪም ከመስማት በላይ የሚያስደስተኝ የለም። አሁን የሚያሳስበኝ ስለ ሀላሌ ነው። ሪም፣ አንቺን ሰበብ አድርጎ ፈጣሪ ባሪያው አድርጎኛል። መሸማቀቅም መኩራራቴም ቀርቷል። እኔ የምፈራው ይህንን ህይወት ማጣት ነው። እናም ላጣሽ አልፈለግም። ቃሉ ያስፈራ ነበር። አንዳንዱ ቃል ጠበቅ አድርጎ ነበር የሚናገረው። ሪም ሁኔታውን አስጨንቋት አይን አይኑን እያፈራረቀች እያየችው ንግግሩን ሲጨርስ ወደ ደረቱ አስጠግቶ አቀፋት። ሪም ግን ሁኔታው ግራ ገብቷታል። አለማቀፍ አጸፋውን አልመለሰችም። እጆቿ ወደ ታች እንደወረዱ ነው። እና አቡበከርም ቅሪአታቸው ሰዓት ስለደረሰ ቦታቸውን ያዘ። አፌንም ከአቡበከር ጎን ተቀምጦ የተገዛለትን ጣፋጮች እየበላ ነው። አፌን የሰፈሩን ልጅ እኩያውን ስላገኘ ለጓደኛውም ሰጠውም። እባክህ መጥቶ ነው ዛሬ በወንዶች መስጊድ እየገባሁን። አፌን ለጓደኛው መልስ ሳይሰጠው መብራቱን ቀጠለ። ህፃኑ ግን ልጅ ጥያቄውን አላባራም። አባት ነው የገዛልህ? ነገም ይገዛልሃል? ለእኔም ትሰጠኛለህ? ከገዛልህ አልሰጠም። ያንተ አባት ሲገዛል መቼ ሰጠኸኝ? እኔ እኮ የማልሰጥህ አንተ እንደ ሴቶቹ የሴት መስጊድ እየገባ ነው። ከዚህ በኋላ ግን እመጣለሁ። ማንም አያመጣህም እኮ አባት ከሌለ። አባቴ ነው እኮ እሱም ነገ ይዞኝ ይመጣል። አውቀህ ነው? አባት አይደለም። አፌን እየከፋው መጣ። ብዙ ቀን ጓደኞቹ ስለሚቀልዱበት እናቱን ወንዶቹ መስጊድ ካልገባሁ እያለ አስቸግረዋል። ሉላም ብትሆን የምታውቀው ወንድ ስለሌለ ለማንኛውም አምና አትሰጥም። አፌን ቆሞ ወደ አቡበከር ጆሮን ተጠግቶ እያንሾካሾከ አወራው። እነሱ አባት ነው ሲሉኝ አዎ ብያቸዋለሁ። ነገም ቸኮሌት ይገዛልኛል ብያቸዋለሁ። እሺ ያንተ አባት የት ነው? አቡበከር ድምፁን እንደሱ ቀንሶ አወራው። አፌን አሁንም ጓደኛውን እንዳይሰማው በጆሮ አወራው። እኔ አባት የለኝም፣ እናት ብቻ ነው ያለኝ። አቡበከር በአንድ በኩል ደስ አለው፣ ወዲያው ግን የአፌንን ሁኔታ አንጀቱን በላው። በቃ ከዚህ በኋላ እኔ አባት ነኝ። አፌን ይህንን ሲሰማ በጣም ደስ አለው። ለጓደኛው ሄዶ ነገረው። ከቀሪያት ሲመጡ የተፈጠረው ሁሉ ነገራት። ሉላ ተው አቡበከር፣ የማይሆን ተስፋ አትስጠው፣ ትገልብኛለህ። አቡበከር በፈጣሪ በይ፣ የምን መግደል ነው? ምን አዲስ አለው? እኔን እንደገደለኝ ነው።
ማን? ቃል፣ ተስፋ፣ እምነት። እንዴት? ልጅ ፊት የሚወራ አይደለም። እንደሞ ረስቼልህ በጊዜ ገብተህ ልብስህን ሰትር አላልኩም ነበር? አልጠላሽም ክፍል 15 የዛሬው ታሪካችን ይህን ይመስል ነበር። በቀጣይ ፕሮግራም እስከምንገናኝ ሰናይ ጊዜ። ሼር ላይክ እያደረጋችሁ ለምታበረታችሁ ክብረት ይስጥልኝ እያልኩ ስንብቴን ኮድ አደርጋለሁ። መልካም ጊዜ ባይ